ሮቤል አድናንና ሉሃና እንዲጣሉ አድርጓል። ሮቤል ከመጀመሪያ ጀምሮ ከሚራ እገዛ በማግኘት ወደ ቤት ተመልሶ መጥቶ ነበርና በዚህን ሰዓት ግን ሮቤል ወሬያቸው አዳምጧል። የሉሃናና የአድናንን እራት ግብዣ ካወቀ በኋላ በጭራሽ አድናንና ሉሃና እራት አብረው መብላት የለባቸውም በማለት እቅድ አውጥቷል። ሁለቱ እንዲለያዩ ለማድረግ አሁን ላይ ከውጭ ተመቶ እንደመጣ ለማስመሰል ሞክሯል። ሉሃናና አድናን ግን በጣም አምሮባቸው ወደ እራታቸው እየተጓዙ ነበረ። ግን ደግሞ ሮቤል ከበሩ አጠገብ እንደተመታ ሰው አስመስሎ ይወድቃል። በዚህን ሰዓት በጣም ደንግጧል። ግን ደግሞ የደነገጠችው ሉሃና ነበረች ነው። ምክንያቱም አድናን ይህንን ነገር ሁሌም ያደርገዋል፣ መቼም ቢሆን ምንም አልተፈጠረም፣ አውቆ ነው ይሄ ነገር ያደረገው ብሎ በጣም እርግጠኛ ነበረና አድናን ይህንን ባደረገ ሰዓት ሉሃና ግን በጣም እየደማ እኮ ነው አድናና እሺ ወደ ሕክምና እንውሰደው እያለች ነበረ። ግን ደግሞ አድናን በጭራሽ እሱ መቼም ቢሆን አይደማም፣ ደግሞም ከደማ ውጭ ላይ መታከም ይችላል እያለ ነበረ። አድናን በጣም ጭካኔ ውስጥ በመግባትና ሮቤል ከዚህ እንዲወጣ አድርጊው እያላት ነበረ። ሉሃና በዚህ ሰዓት አድናን ለምንድን ነው እንደዚህ የምትሆነው? ቢያንስ ትንሽ እንኳን ራራ አትልም ወይ እያለችው ነበርና ሮቤል ግን በጣም እያስመሰለና በጣም እንደተጎዳ ሉሃና ፊት ሲያስመስል ነበረ። አድናን በጭራሽ አላመነውም ነበርና አድናን ግግም ብሎባት ሉሃና ለብቻዋ ተሸክማ ወደ ውስጥ አስገብተዋለች። በዚህን ሰዓት በጣም በመበሳጨትና አስገብተሹ ቶሎ ብለሽ ነይ ማናገርሽ ነገር አለ እያላት ነበረ። አድናን በዚህን ጊዜ በጣም ሲንጎራደድና ስሜታዊ ሆኖ ነበርና ወደ ክፍሉ ካስገባችሁ በኋላ በጣም እንደተጎዳ እያስመሰለና ሉሃና አጠገቡ እንድትሆን ለማድረግ እየሞከረ ነበረ ሮቤል። ሉሃና ግን እዚህ ቤት የመጣህበት እንድትገባ የቻልክበት አንድ ነገር ነው፣ እሱም ስለተጎዳህ ነውና እድልህን እንዳትገፋው ስትለው ነበረ። ሮቤል በዚህን ሰዓት ዝምታውን መርጧል። ግን ደግሞ ፈጥና ወደ ሜራ አምርታለች ነው። ሜራ ፈጥነሽ ድረሽለት ሮቤል በጣም ተጎድቷል እያለቻት ነበረ። ሜራ ሮቤል የጎዳቱንም እንኳን ትታ ተጎድተዋል ስትላት በጣም ደንግጣለች። ምንድን ነው ሆነው እያለች በጣም ስትንሰፈሰፍ ነበርና ይህን አክል ነው ለሮቤል ያለሽ ፍቅር እያለች ሉሃናም በጣም ስትገረምባት ነበረ። በዚህ ሰዓት ሉሃና በጣም የምትገርሚ ሴት ነሽ እያለችና አሁን ፈጥነሽ ሂጂና አክሚው በጣም ተጎድቷል ስትላት ነበረ። ሉሃና ይህንን አንድ ቃል በተናገረችበት ፈጥና ነበረ ሄደችው። ወደ ሮቤል ክፍል ስትገባ ሮቤል ግን ቆሞ ነበረ ያገኘችው። ምክንያቱም አሁን ላይ ሮቤል አድናንና ሉሃና ፊት በማስመሰልና ግን ደግሞ የውሸቶቹና የክፋቶቹ ተባባሪ ሜራ ስለሆነች በሜራ ፊት አውቆ እንደሆነ ይነግራታል። አውቄ ገምቼ ነበረ ይሄንን ነገር፣ ግን ደግሞ እንዴት አድርገኸው ነው በማለት ነበረ የተናገረችው። አሁን ላይ እሱን ተዩና አድናንና ሉሃና በጭራሽ ራት መውጣት የለባቸውም እያለ ነበረ። በዚህ ሰዓት በጣም ተናዳለች ሜራ። አንተ ለምንድን ነው የእነሱን ደስታ የምትነጥቀው? ተዋቸው እንጂ እያለችው ነበርና በጭራሽ አንቺ እሷን አልተዋትም ሜራ፣ ሉሃና የኔ ብቻ ናት፣ የአድናን ልትሆን አትችልም እያላት ነበርና ሉሃና ማለትህን የማታቆም ከሆነ እመነኝ የማትወጣው ችግር ውስጥ አስገባሃለሁ ብለዋለች። ሜራና ሮቤል በጣም ሲጨቃጨቁ ነበርና ግን ደግሞ ሜራንም በትንሽ ቃላቶችንም አታለዋት። ሜራም በጣም እሺ በማለት አድናንና ሉሃናንም ለማዋራት ትወጣለች። በዚህን ሰዓት አሁን ላይ ሁለቱም ወደ እራት ግብዣቸው ድጋሚ ለመሄድ ሞክረው ነበርና ይበልጥ ሮቤል ድጋሚ ራሱን እንደሳተና ሊሞት እንደደረሰ አረፋ እንደደፈቀ ሲያስመስልባቸው ነበረ። በዚህን ሰዓት ምንም ማድረግ ስላልቻሉ ትተውት ሊሄዱ አልቻሉም። ሜራም የሮቤል ተባባሪ በመሆንና ግዴታ ደግሞ አንድ ሰው አብሮት ሊያድር ይገባል ብላለች። በዚህን ሰዓት አድናን በጭራሽ አያስፈልግም ብሎ ነበርና
ግን ደግሞ እንደለመድሽው አንቺ ሄደሽ አብረሽ ደሪ እያላት ነበርና በዚህ ሰዓት እኔ እርጉዝ ነኝ እያለችው ሜራ በተናገረችው ነገር እርጉዝ ባትሆኝማ ትሄጂ ነበር አይደል እያላት በጣም ሲያበሽቃት ነበረ። ለትንሽ ጊዜ እንኳን ደስተኛ እንሆን እያለች ሜራም ዝምታ እንዲመርጥ ታደርገዋለች። አሁን ላይ አድናን መቼም ቢሆን ከሱ ጋር አብሬ አልተኛም ብሎ ነበርና ይህንን ካላደረግ እኔ አብሬው እዛ ክፍል እቆያለሁ ብላ ነበረ ሉሃና። ይህ ነገርማ በጭራሽ እንዲደረግ አልፈልግም፣ አንቺ ከምትሆኚ እኔ እዛ ሆናለሁ ነበረ ያላት። ሮቤል እንደፈለገው ተሳክቶለታል። አድናን እዛ ክፍል ገብቶና የሉሃናንም ከአድናን ጋር የሚያጣላበት አንደኛ መንገድ አግኝተዋል። ሮቤል ከመጀመሪያውንም ያቀዳቸው አንድ በአንድ እቅዶች ሁሉንም አሳክተዋል። ከቤት ከገባ በኋላ ከማስመሰሉ በላይ አሁን ላይ የሳራ መጥፋት ከአድናን ጋር እንደሚገናኝ አያይዞታል። ሳራ የጠፋችው በአድናን ምክንያት ነው። አድናን ነው የዚህ ሁሉ ተጠያቂ ብላ እንድታስብ አድርገዋል። አድናን ሮቤል ክፍል አብሮት በቆየ ሰዓት የሮቤል አድናንን እንቅልፍ ሲወስደው ስልኩን በመውሰድና ከመጀመሪያ ጀምሮ የሳራ መጥፋት እጁ ላይ እንደሆነ እንዲታወቅ አድርጓል። ሮቤል በዚህ ሰዓት አድናን እንቅልፉ ሳይነቃ መልእክቶች ልኮልኛል፣ ወንድሜ አስፈራርቶኝ ነው በማለት ነበረ ለሉሃና መልእክቶቹ እያሳያት የነበረው። ወደ ሉሃና ክፍል ተደብቆ ከገባ በኋላ ይህንን መረጃ ይነግራትና በጭራሽ ግን ይሄ እውነት ለሱ እንዳትናገር ይላታል። ዳግመኛ ሮቤል አሁንም ሉሃናን ሸውዷታል። አድናን አሁን ላይ ከሉሃና ጋር ከነጋ በኋላ ወደ ፖሊስ ጣባ መሄድ አለብኝ፣ አሁኑኑ ደርሼ ልምጣ እያላት ነበረ። ግን ደግሞ ሉሃና ሮቤል ቀድሞውንም ይሄ ነገር እንድታደርግ ስላደረጋት አሁን ላይ አድናን ባላወቀበት የሮቤል ክፋት አድናን ስልክ ላይ መልእክት ስለላከለት ይበልጥ መልእክቱንም ሉሃና ታየዋለች። አድናን እና ሉሃና መሀል ከባድ ችግር ተፈጥሯል። ሉሃናና አድናንም ለማለያየት የሞከረውንም ጥረት ተሳክቶለታል። ሉሃና በጣም ተናዳበትና አድናንን እንዴት አደርጋለህ? አንተ ነህ ከእህቴ ጋር ያያይዝሃል በማለት ዳግመኛ አድናንንም ልቦ ትሰብረዋለች። ይበልጥ ግን አድናን ይህ ነገር በጭራሽ እኮ አያደርግም፣ አድናን እኮ በጣም ጥሩ ሰው ነው እያለች ነበርና ግን ደግሞ ሮቤል ከጀርባ ሆኖ የሁለቱ ግጭት እየተከታተለ ነበርና ሉሃናና አድናን በጣም በመጥፎ ሁኔታ ላይ ደርሰዋል። የሁለቱ መለያየት አሁን ላይ እንደሚፈልገው ተሳክቶለታል። ሮቤል ከኋላ ሆኖ ደስታቸው ስለበጠበጠ እሱ ደስተኛ ሆኖ ነበረ ሲያወራ